ምህረቱን አያርቅባችሁ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 15 ላይ ከፊቴም ከጣልኩት ከሳኦል እንዳራኩ ምህረቴን ከእርሱ አላርቅም ይላል። እዚህ ቦታ ላይ ሁለት ሰዎችን እያነጻጸረ ያወራል። ሳኦል የሚባል አለ፣ ደግሞ ዳዊት የሚባል አለ። ሳኦል ድንገት አህያ እየፈለገ እግዚአብሔር ጠራው። በዛ ሁሉ ውስጥ ንግስናውን አገኘ። ከዛ በኋላ ግን እግዚአብሔርን ከመታዘዝ ይልቅ የራሱን ምኞት የራሱን ፍላጎት ሲያደርግ የከረመ እግዚአብሔር ያልተቀበለው ፋይናሊ ንጉስ። ሳኦል ከሞተ በኋላ ዳዊት ወደ ንግስና ከመጣ በኋላ እግዚአብሔር ለዳዊት የገባለትን አንዱን ኪዳን እናያለን። እግዚአብሔር ሳኦልን ጣልሁት፣ ምህረቴን አላበዛሁለትም፣ አራኩት፣ ዳዊትን ግን ምህረቴን አላርቅበትም እያለ ይናገራል። የዚህ ትምህርት ዋና ጭብጡ እግዚአብሔር ምህረቱን ባልተቋረጠ መልኩ በሰዎች ላይ እንደሚያፈስና ፍቅሩ የዘላለም እንደሆነ የሚያሳይ ክፍል ነው። ምህረት ምንድን ነው? ምህረት ምንድን ነው ብለን ስንነሳ ምህረት ማለት ይቅርታ፣ ርኅራኄ፣ ቸርነት፣ ሰውን መቀበል፣ በጎነት የሚሉ ትርጉሞች ልንሰጠው እንችላለን። ምን ማለት ነው ይሄ? አንድ ሰው ሊቀጣ፣ ሊኮነን፣ ሊገደል፣ ሊገረፍ፣ ሊሰቃይ፣ ሊባረር የተገባው ከዛ ነገር ነፃ ሲወጣ፣ ነፃነ ሲባል ያንን ምህረት እንለዋለን። በብሉይ ኪዳን በዕብራይስጥ ቃል ሄሴድ የሚል ቃል አለ። ሄሴድ የሚል ቃል አለ። ይሄ ምን ማለት ነው? አንድ ሰው ሊደርስበት ከሚገባው ፍርድ ሲያመልጥ፣ ያ ፍርድ መፈረድ አለበት፣ ነገር ግን ከዛ ፍርድ ነፃ ነው ሲባል። ኦኬ፣ ሁለት ፖይንቶች እናያለን። አንደኛው በሳኦልና በዳዊት መካከል ያለውን ልዩነት እናያለን። ሳኦል ለንግስና ተጠርቷል። በዘመኑ ሁሉ ግን እግዚአብሔርን ሙሉ በሙሉ ያልታዘዘ ሰው ነው። ታዟል ግን አልታዘዘም። እሺ ብሏል ግን እምቢም ብሏል። ፈጽማ አጥፋ ሲባል ግማሹን ይዞ በጸሎት በመንፈሳዊ ሰበብ ለእግዚአብሔር ይገባዋል በሚል የበሬዎች ግሳት እኔ አልፈልግም ሲለው ትመለከታላችሁ። እግዚአብሔር ከዚህ የተነሳ ምህረቱን ከሳኦል ላይ ያነሳ። ሳኦል ከንግስናው ተነሳ፣ ሞተ፣ አለፈ። በቃ ለዳዊት ግን እንደሱ ማደርገው ምህረቴን ከሱ አላርቅም ይላል። እንደው እንደዚህ ልባርካችሁ፣ እግዚአብሔር ምህረቱን ከናንተ አያርቅ። ይሄ ማለት ዳዊትና ዘሩ አይበድልም አያሳዝንም ማለት ሳይሆን ቢወድቅ ቁጥር 14 ላይ ቢበድል እንኳን በሰው በትር እቀጣዋለሁ ይላል። ይሄ በትር ምን አይነት መሰላችሁ? የሚጠፋበት፣ የሚገደልበት፣ የሚበተንበት ሳይሆን ተቀጥቶ የሚመለስበት። ይበድላል፣ እንደ ዳዊት እኮ ያጠፋም የለም። ያሳዝናል፣ የማይገባው ቦታ ይገኛል፣ ግን ቀጥቼ ደግሞ መልሰዋለሁ። አይገርምም? የእግዚአብሔር ምህረት ዲሲፕሊን የሚያደርግ ወደ ትክክለኛው መስመር የሚመልስ አቅጣጫ የሚያስይዝ ምህረት ነው ዳዊትን ያገኘው። ሳኦል ግን ያንን ዕድል አላገኘም። እኔ እንደዚህ ልባርካችሁ፣ በየትኛውም ሁኔታ ውስጥ ብትገቡ የሚያቀና የሚያነሳ አቅጣጫ የሚያስይዝ የእግዚአብሔር ምህረት እናንተንና ቤታችሁን ይንካ። ለዚህ ነው ዳዊት በጽሑፉ ጠቅላላ ስትመለከቱት ቸርነትና ምህረት ይላል። በሕይወቴ ዘመን ሁሉ ይከተሉኛል። በሕይወቱ ዘመን ሁሉ ያለ እግዚአብሔር ምህረት መኖር የማይችል ሰው ማን ነው ካላችሁኝ፣ ዳዊት አይቶታል። ምህረቱን አላራቀም። በድሎ አዝኖ እንደ ልቤ የተባለ ሰው ነው። ቶሎ ምልስ ብሎ ምህረት ውስጥ ነው የሚወድቀው። እግዚአብሔር የማይርቅ ምህረት ይስጣችሁ፣ የሚያነሳ ምህረት ይስጣችሁ፣ በቤቱ የሚተክል ምህረት ይስጣችሁ፣ እንደገና ይቅር እያለ ያጽናችሁ፣ ያቆማችሁ። ሁለተኛው በዚህ በዳዊት በተነገረው ውስጥ የኪዳን ታማኝነት ነው የምናየው። የመጀመሪያው ንጽጽር ነው፣ ሁለተኛው ግን የኪዳን ታማኝነት ነው። ይሄ አንደኛው አካል ቢደክም እንኳን which means ዳዊት ቢያጠፋ እንኳን ሊያነሳው ታማኝ እንደሆነ በገባው ኪዳን በተናገረው ኪዳን መሰረት
ከጎኑ ሊቆም ፈጽሞ ላይተው የተናገረው ኪዳን እንደሆነ ታማኝ የእግዚአብሔር የተናገረውን የሚያደርግ እንደሆነ የተረዳንበት ክፍል ነው ማለት ነው። ስለዚህ ይሄ ምሕረት ደግሞ በአዲስ ኪዳን በኢየሱስ ክርስቶስ ተፈጽሟል። ምሕረቴን ከእርሱ አላርቅም እንዳለው ዳዊትን ኢየሱስ ክርስቶስ ደግሞ ለእኛ ምሕረት እንዳደረገልን በአዲስ ኪዳን ተመልክተናል። የጠፋን የራቅን የሸሸን ወገን ያልነበርን በሆንበት ሁኔታ ውስጥ ቀርቦ ምሕረት አበዛል። አንደበታችን ሲስት በደሙ እያጠበ ይመልሰናል። መንገዳችን ሲጠፋብን ይቅር እያለ ወደ መስመሩ ይመልሰናል። እኔ እንደዚህ ነው መባረካችሁ። ሳኦልን ያጣው ዳዊትን ግን ያገኘው ያ በዘመኑ ሁሉ አይወሰድበትም የተባለው ያ ምሕረት በኢየሱስ ክርስቶስ በደሙ በኩል ደግሞ ለእኛ የደረሰው ያ ምሕረት ሁልጊዜ ቤታችሁ ይብዛ። በምሕረቱ ይደግፋችሁ፣ በምሕረቱ ይከልላችሁ፣ ምሕረቱ ጋሻ ይሁናችሁ፣ ጠብቆ ለጽዮን ያብቃችሁ። የእግዚአብሔር ምሕረት አይለያችሁ። ተባረኩ፣ ተከናወኑልኝ። በኢየሱስ ስም አሜን።